የሙስሊም ሀገር ተቀጠቀ ማለት ሰው ሰለመ ማለት ነው ወይ? ረከሰ ማለት ነው ወይ? አይደለም እኮ አባቶች። የተለየ ውድቀት ካለባቸው በንስሐ አባታቸው ግልጽ ሆኖ ሊታገዱ ይገባል። አረብ ሀገር ደርሰው በመምጣታቸው ግን ቀሳውስትም ይሆኑ ዲያቆናትም ይሆኑ መቅደስ አትገቡም አይባልም። አልረከሱማ፣ ለስራ ይሄዳሉ ነው። ሴቶችም ይሄዳሉ፣ ምእመናንም ይሄዳሉ፣ ዲያቆናትም ይሄዳሉ። ብቻ ለሀገራችን ላይ የስራ ፈጠራ ብናስፋፋ ባንሰደድ ይመከራል። ግን ደግሞ ያን እስከምናደርግ ድረስ አንዳንድ ወንድሞቻችን ለስራ ብለው ዲያቆናት ወደ ውጭ ዓለም ከሄዱ ሲመለሱ መቅደስ ይገባሉ። ተቸገርን ነው። ምንድን ነው ችግሩ? አባቶች አሁን በዚህ ላይ ያለን ግንዛቤ ትክክለኛ ሊሆን ይገባል። አረቡ ዓለም ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጳጳስ መድባለች እኮ ጳጳስ መድባለች። ምናልባት ጅዳ ላይ ብቻ ካልሆነ በስተቀር አብዛኛው የአረቡ ዓለም ቤተ ክርስቲያን አለ። የኛ ቤተ ክርስቲያን አለ። ጳጳስ ተመድበዋል። ዲያቆናት፣ ቀሳውስት ተመድበዋል። ዲያቆናቱ ሲሄዱ እስከ አርብ ድረስ የግል ስራቸውን ሲሰሩ ይሰነብታሉ። በአረቡ ዓለም እንደ እሑድ የሚከበረው አርብ አይደል? አርብ ነው እረፍቷቸው። ልክ እንደ እሑድ እሷን ተጠቅመው ጳጳሱም ተገኝተው ዲያቆናቱም ተገኝተው ቅዳሴ ይቀድሳሉ፣ ይቆርባሉ። ምእመናኑም ተገኝተው ያስቀድሳሉ፣ ይቆርባሉ። እንድትረዱ ብዬ ነው፣ እንድትረዱኝ። ከዛ በኋላ ዲያቆናቱ ስራቸውን ጨርሰው የያዟትን ይዘው ወደ ሀገራቸው ይመጡ ይሆናል። ሊቀ ጳጳሱም ይመጣሉ። አሁን ሊቀ ጳጳሱንም እነሱንም ቄደር እናጥምቅ? ምንድን ነው የታሰበው? አባቶች አረብ ዓለም የሙስሊም ሀገር ተቀጠቀ ማለት ሰው ሰለመ ማለት ነው ወይ? ረከሰ ማለት ነው ወይ? አይደለም እኮ አባቶች። የተለየ ውድቀት ካለባቸው በንስሐ አባታቸው ግልጽ ሆኖ ሊታገዱ ይገባል። አረብ ሀገር ደርሰው በመምጣታቸው ግን ቀሳውስትም ይሆኑ ዲያቆናትም ይሆኑ መቅደስ አትገቡም አይባልም። አልረከሱማ። ምናልባት በአመጋገብ ስጋ በልተው ይሆናል ወዘተ። በውጭ ዓለም ምዕራብ ዓለምም አረቡ ዓለምም ይሄ መካከለኛው ምስራቅም በሉት በማሽን ነው የሚታረደው ሁሉ ነገር። ቄስ የለ ሼክ የለ ምንም በማሽን ሁሉም የሚታረደው። ሸኩም የለም ቄሱም የለም። ከዛ በኋላ ስጋን ከልኳንዳ ገዝቶ ከሱፐር ማርኬት ገዝቶ ይመጣል። ባርኮ መብላት ነው። ምንም ሌላ ነገር የለውም። ስለዚህ በአመጋገብም ከሆነ ይሄ ነው ጉዳዩ። የሚያረክስ ነገር የለውም አባቶች። እና አረብ ዓለም የመጡ ዲያቆናትን አትቀድሱ ማለት አንችልም። በግል ቄደር መጠመቅ ካለ አገር ውስጥም ያለ ዲያቆን የሚጠመቅበት አግባብ ይኖራል። በንስሐ አባቱ ተመርምሮ አገር ውስጥ ያለች ሴትም ቄደር ሊያስፈልጋት ይችላል። እንደየግል ህይወቷ ማለት ነው። አረብ ሀገር ስለሄደች ግን ግድ ቄደር ተጠመቂ ተብላ አትያዝም። ለዚያውም ደግሞ ይህን ያህል ብር ክፈይ እየተባለች ይህን ያህል ብር ክፈይ ቄደር ለመጠመቅ በጣም የሚቸገሩ አሉን። ከተማ ላይ ገጠር ላትጠይቁ ትችላላችሁ። ይሄን ያህል ሺህ ብር ክፈይና ቄደር ተጠመቂ፣ አለበለዚያ ቤተክርስቲያን አትገቢም ትባላለች። ከሱ በተሻለ እኮ ንስሐ ህይወት ኑሯት እየቆረበች የኖረች ናት። እዛ ሁና አስራቷን እየቆጠበች ብር ስትልክ ስታስቀድስ ያለች ናት። በመጣሽ ጊዜ ምን ዕዳ ገጠማት? ተው፣ አይገባም። አባቶቻችን አናስመርራቸው፣ ግድ የላችሁም። በፍቅር እንቀበላቸው። እንደ ንስሐ አባት ተቀብለን በግል ህይወታቸው የሆነ ነገር ገጥሟቸው ከሆነ አገር ውስጥ እንዳሉት ነው የሚታዩት። አገር ውስጥ በዝሙት የወደቀ ካለ፣ ከማያምን ጋራ ግብረ ስጋ ግንኙነት የፈጸመ ካለ፣ ነፍስ የገደለ ካለ ቄደር ያስፈልገዋል። ነፍስ ገድሎ ህዶ ሲቆርብ ዝም ትላላችሁ።
ቄደር ሳይጠመቅ ወይም ንስሐ ሳይገባ አረብ ሀገር የአረብን ምድር ጠቅጥቃ መጣች በሚል ግን ምን ማለት ነው የምትገፋው? ይሄ ያለው አስተምሮ ይሄ ነው። አባቶች ከልማዱ እንውጣና ቀኖናው ግን ይሄ ነው።